ለእግዚአብሔር ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እግዚአብሔር መልካም አምላክ ነው። ስለነበረን ጊዜ ሁሉ እግዚአብሔር እናከብራለን። መዝሙረ ዳዊት ምዕራፍ 37 ቁጥር 25 እና አልፎ 28 አነባለሁ። ዛፍ ቅዱሳችሁን መዝሙረ ዳዊት 37 ላይ ክፈቱልኝ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መዝሙር 37 ቁጥር 25 አልፎ ደግሞ 28 አነባለሁ። ተከታተሉ። ጎልማሳ ነበር፣ በአዲስ ትርጉም ነው የማነበው። ጎልማሳ ነበር፣ አሁን አርጅቻለሁ። ነገር ግን ጻድቅ ሲጣል ዘሩም እንጀራ ሲለምን አላየሁም። እግዚአብሔር ፍትህን ይወዳልና 28 ማለት ነው። ታማኞችንም አይጥልም፣ ለዘላለም ይጠብቃቸዋል። የኃጢአተኛው ዘር ግን ይጠፋል ይላል። ደግሜ ላንብበው። ጎልማሳ ነበርኩ አሁን አርጅቻለሁ። ነገር ግን ጻድቅ ሲጣል ዘሩ እንጀራ ሲለምን አላየሁም። እግዚአብሔር ፍትህን ይወዳልና ታማኞችንም አይጥልም፣ ለዘላለምም ይጠብቃቸዋል። የኃጢአተኛው ዘር ግን ይጠፋል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ሕዝቡን አይጥልም አይረሳምም። ክፍል 4 እና የመጨረሻው ክፍል ዛሬ ይህን ነው የምንነጋገረው። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በዚህ ቦታ ስላለ ስምህ ይባረክ። አሁን ቃልህን ከፍተን አንብበናል። በቃል ውስጥ አልፈን እንድትናገረን እኛም እዚህ ቦታ ላለ ነው በሚዲያም ለሚሰሙ ሰዎች እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ የምትናገር አምላክ ነህና እግዚአብሔር ሆይ እንድትናገር በኢየሱስ ክርስቶስ ስም እንጸልያለን። እኔም ደግሞ እግዚአብሔር ሆይ በእኔ አልፈህ እንደምትናገረው እግዚአብሔር ሆይ መናገር እንድችል አንደበቴን እንድትዳስስ አካባቢውን ሁሉ እንድትቆጣጠር በኢየሱስ ክርስቶስ ስም አሳልፌ ላንተ እሰጥሃለሁ። ማንኛውም ተጽዕኖ በኢየሱስ ክርስቶስ ስም ይወደቅ ይሁን። በየትኛውም አቅጣጫ የሚሰራ የክፉ ኃይል ሁሉ ሰንበሳት ጉልበት እንደሚቀልጥ ኃይሉ የቀለጠ ይሁን። አመሰግንሃለሁ። ስምህ ይባረክ በኢየሱስ ክርስቶስ ስም አሜን። ሃሌሉያ! እግዚአብሔር ስም የተባረከ ይሁን። መዝሙረ ዳዊት ምዕራፍ 37 ቁጥር 25 እና 28 ነው ያነበብኩት። መዝሙረ ዳዊት ስናነብ ያው የብዙ ሰዎች ቃል ስላለ ማን እንደተናገረው ማየት ያስፈልገናል። እዚህ ቦታ ላይ የተናገረው ዳዊት ነው፣ ንጉሥ ዳዊት ነው የተናገረው። ምን ይላል? ጎልማሳ ነበር አሁን አርጅቻለሁ፣ ነገር ግን ጻድቅ ሲጣል ዘሩም እንጀራ ሲለምን አላየሁም ይላል። ወረድ ብሎ 28 ያነበብነው እግዚአብሔር ፍትህን ይወዳልና ይልና ታማኞችንም አይጥልም ይላል። እግዚአብሔር ይመስገን። ስለዚህ በዚህ ቦታ ምንድነው ዳዊት የሚለው? ጎለመስኩ አረጀሁም፣ ወይም ደግሞ በጉልምስና ዘመኔ አየሁት፣ በእርጅና ዘመኔም እስካሁን አላየሁት። እግዚአብሔር ሰውን አይጥልም ነው የሚለው። እግዚአብሔር አምላክ የተመሰገነ ማለት በሌላ አባባል ምን ማለት ነው? በዘመኔ ሁሉ እግዚአብሔርን አየሁት። እግዚአብሔር ጻድቁን ሲጥል አላየሁም። እግዚአብሔር ሰውን ሲጥል አላየሁም። እግዚአብሔር አምላክ ተመሰገነ። ሲጠብቅ እንጂ ሲያነሳ እንጂ። አይ ቁጥር 28 እንደዛ ነው የሚለው። እግዚአብሔር አይጥልም ይላል። እግዚአብሔር አምላክ ተመሰገነ። ይጠብቃቸዋል ይላል። ስለዚህ እግዚአብሔር ምንድነው? አይጥልም። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። እግዚአብሔር አይጥልም። ጎለመስኩ አረጀው፣ በእግዚአብሔር ቤት ጎለምሽ አረጀው፣ ግን እግዚአብሔርን ሳየው አይጥልም ይላል። እግዚአብሔር አይጥልም። አያችሁ። ነገር ግን አንድ ነገር አብረን እግዚአብሔር አይጥልም። አዎ። እግዚአብሔር ሰውን አይረሳም። አዎ። አንድ ነገር ግን ደግሞ አብረን መረዳት ያለብን አለ ብዬ አስባለሁ። ብዙ ጊዜ በብዙ አይነት ጎዳና ሰዎች ያልፋል አይደል? በፈተና ውስጥ ይሄ የክርስትናው ጉዞ አንዴ ወጣ አንዴ ገባ ስለሆነ አንዴ ከፍታ አለ አንዴ ዝቅታ አለ። ስለዚህ በዝቅታ ውስጥ ስናልፍ፣ በሸለቆ ውስጥ ስናልፍ፣ በተለያየ ሁኔታ ውስጥ ስናልፍ እግዚአብሔር የተወን፣ እግዚአብሔር የረሳን፣ እግዚአብሔር የጣለን ሊመስልን ይችላል።
ዳዊት እኮ ራሱ ብሏል፣ እናት አባቴ ተውኝ ብሏል። እናት አባት ሲተው እግዚአብሔር የተወ ነው የሚመስለው። በቃ እግዚአብሔር እኮ ቢረዳኝ ኖሮ፣ እግዚአብሔር እኮ ቢያስበኝ ኖሮ እናትና አባቴ ተጠቅሞ ይረዳኝ፣ ግን እናት አባቴ ተውኝ ይላል። ስለዚህ ሰው ማን በቃ ሰው የቅርብ ሰው ተወን ልንል እንችላለን። እናት አባት ከሆነ ማንም ሰው በቃ ተወኝ የምንልበት ጊዜ ሊኖር ይችላል። የሚረዳኝ የለም የምንልበት ጊዜ ሊኖር ይችላል። ግን ያን ጊዜ በዚያ ሁኔታ ውስጥ ስናልፍ እግዚአብሔር አይም ማለት አይደለም። የእግዚአብሔር ቃል በምናይበት ጊዜ በዚሁ ከፍ ብሎ አሁን 25 ላይ አደጋ ነበርኩት 24ን እስቲ ወደ ላይ ከፍ ብለን አንድ ቁጥር ስናነብ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋል ይላል። ቁጥር 23 የሰው አካሄዱ በእግዚአብሔር ይጸናል፣ መንገዱም ደስ ይለዋል። ቢሰናከልም ይላል፣ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋልና ይላል። የተሰናከልን የሚመስልበት ጊዜ አለ አይደል? በፈተና ውስጥ ስናል የተሰናከልን የወደቅን በቃ የሚመስልበት ጊዜ አለ። ግን ቦታ ምንድን ነው የሚለው? ቢሰናከልም እንኳን አይወድቅም። መሰናክል ውስጥ ሊያልፍ ይችላል፣ ግን አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋል ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በአዲስ ኪዳን ራሱ አንድ ቦታ ብናይ የወደቀን እንኳን ቢመስል እግዚአብሔር ደግሞ ምን ይለዋል? ያነሰዋል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 እስከ 12 ምንድን ነው የሚለው? ነገር ግን ይላል ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከየአቅጣጫው ብንገፋ አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መጥተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆነ ሁል ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና፣ እንግዲህ የሞት በእኛ ይሰራል፣ ሕይወት ግን በእናንተ እያለ ይናገራል። ስለዚህ አሁን በዚህ ቦታ ምንድን ነው የሚለው? እንገፋለን፣ የተጣልን እንመስላለን፣ ግን በቃ ፈጽሞ አንንኮታኮትም፣ ፈጽሞ አንወድቅም ይላል። በቃ የተጣልን እንኳን ብንመስል ደግሞ እግዚአብሔር እንደሚያነሳው ይነግረናል። ምሳሌ 24 አታውጡት ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃል፣ እግዚአብሔር ደግሞ ያነሳው ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ በቃ እግዚአብሔር ሕዝቡን ያስባል፣ እግዚአብሔር ሕዝቡን አይጥልም ስንል መውደቅ በቃ አይኖርም ማለት ብቻ ሳይሆን እንደወደቀ አይቀርም ማለት። ጻድቅ ሊወድቅ ይችላል፣ ሊደናቀፍ ይችላል፣ ግን እግዚአብሔር ከዛ ያነሰዋል፣ በወደቀበት አይቀርም ማለት ነው። እግዚአብሔር አምላክ ተመሰገነ። ስለዚህ እንደዚህ አይነት አምላክ አለን። እግዚአብሔር ይመስገን፣ ስሙ የተባረከ። በመንፈሳዊ ሕይወቱ የበረታው ይሁን ማንኛውም ሰው ስለሆነ ሊደክም ይችላል። የማይደክም ብረት የለበሰ የለም። ባለፈ ጊዜ እንዳልኳችሁ ታላቁ ነቢይ ኤልያስ እንኳን እሳት ከሰማይ ያወረደው እግዚአብሔር በጣም የተጠቀመበት ኤልያስ እንኳን በአንድ ወቅት ላይ ደክሟል። አያችሁ፣ ደክሟል። ሂዶ ክትክታ ዛፍ ስር የአንድ ቀን ጉዞ ኤልዛቤል በዛተችበት ጊዜ የአንድ ቀን ጉዞ ተጓዘና ክትክታ ዛፍ ተጋድሞ። ክትክታ እኮ ምንም ጥላ የለውም፣ የሆነ ትንሽ ዛፍ ነው። ምንም የሆነ ብዙ ቅጠል የሌለው ነገር፣ ሊያስጠልል የማይችል ነገር ነው። ነገር ግን ደክሞች ስለነበረ እዛ ስር ወድቆ ከአባቶች አልበልጥም ግደለኝ፣ መውደቅ ብቻ ሳይሆን በቃ ሞቱን ሁሉ ተሞኝቶ ነበር።
መለኮታዊ መልስ ግን ምንድን ነው ያለው? እግዚአብሔር ይመስገን ተስማምቶ ኤልያስን አልገደለው። ኖ አንተ ገና ስራህን አልጨረስም። አንተ ስራህን አልጨረስም። ስለዚህ እግዚአብሔር መልአኩን ላከና የሰማይ ምግብ መገበው፣ የሰማይ ውሃ አጠጣው። በዚህ ኃይልና ጉልበት 40 ቀንና 40 ሌሊት እስከሚጓዝ ድረስ እግዚአብሔር ኃይልን አስታጠቀ። እንደገና በዚያ በምድረ በዳ በኮሬብ ተራራ ድምፁን አሰማው። እግዚአብሔር አምላክ የተመሰገነ። የሰማይ ምግብ መገበው፣ የሰማይ ውሃ ጠጣ። 40 ቀንና 40 ሌሊት እስከ ኮሬብ ድረስ ተራራ ድረስ ተጓዘ። እንደገና የእግዚአብሔርን ድምፅ ሰማ። በዚያ ቦታ የእግዚአብሔርን ድምፅ በዚያ ቦታ ሰማ። ምንም የሚል ድምፅ አይ አንተ ዝም ብለህ የምትቀር አይደለም። ገና ነገስታትን ትቀባለህ፣ ገና ነቢያትን ትቀባለህ። በሶርያ ላይ ንጉሥ እንዲሆንልኝ አዛሄልን ትቀባለህ። በእስራኤል ላይ ንጉሥ እንዲሆንልኝ እዩን ትቀባለህ። በአንተ ፈንታ ደግሞ ንጉሥ እንዲሆን ኤልሳን ትቀባለህ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ስለዚህ ታላላቅ ሰዎችም በትልልቅ ጸጋ የሚያገለግሉ ሰዎችም በዚህ ምድር ላይ እስካለን ድረስ በተለያየ አይነት የጠላት ውጊያ ድካም ሊመጣባቸው ይችላል። ግን እግዚአብሔር እንደገና የእንደገና አምላክ ስለሆነ እንደገና እግዚአብሔር ያስባል። እግዚአብሔር አምላክ ተመሰገነ። ዛሬ እዚህ በሚዲያ ለምትሰሙ በትልልቅ ጸጋ ስታገለግሉ የነበር እግዚአብሔር በእናንተ ሕይወት የተጠቀመ ነገር ግን ዛሬ በተለያየ ድካም ብትኖሩ እግዚአብሔር የእንደገና አምላክ ነው። ዛሬ እንደገና ያነሳቸዋል። እግዚአብሔር አምላክ የተመሰገነ። የእናንተ ሕይወት መነሳት እናንተ እንደገና መነቃቃት ብቻ ሳይሆን በእናንተ የሚቀቡ ሰዎች አሉ። በእናንተ ኃያላን ይነሳሉ። በነቢዩ ኤልያስ እዩ እንደተቀባ፣ በነቢዩ ኤልያስ አዛሄል እንደተቀባ፣ በነቢዩ ኤልያስ ኤልሳ እንደተቀባ እግዚአብሔር እነዚያን ኃያላን እንዳስነሳ በእናንተ እግዚአብሔር ገና ኃያላንን ያስነሳ። እግዚአብሔር አምላክ የተመሰገነ። ለምን? እግዚአብሔር የእንደገና አምላክ ስለሆነ። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ይመስገን። ያነሳል፣ አስታጥቆ እንደገና ይልካል። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር አይጥልም፣ አምላካችን አይጥልም። የእንደገና አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደገና ትነሳላችሁ፣ እንደገና ትሰራላችሁ፣ እንደገና ታገለግላላችሁ። እንደገና እግዚአብሔር በእናንተ ይሰራል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ እግዚአብሔር ሕዝቡን አይጥልም፣ እግዚአብሔር ሕዝቡን አይረሳም። ስለሆነ እየተነጋገርን ያለ ነው። አንድ 3 ጥቅሶችን ተከታትለን እናነብና ከዛ መልእክቴን እንትን ለማለት ሞክራለሁ። እግዚአብሔር አምላክ የተመሰገነ። እግዚአብሔር ፈጽሞ እንደማይጥል፣ እግዚአብሔር ፈጽሞ እንደማይረሳ የሚናገሩ ከዚህ በፊትም የተናገርኩባቸው አንድ ደግሞ ዛሬ ሌላ ከዚህ በፊት ያልተናገርነው ቃል ደግሜ ማንበብ እፈልጋለሁ። ስንነሳ ትዝ ይላችሁ ከሆነ እግዚአብሔር አይጥልም ክፍል 1 ላይ ስንነሳ መዝሙር ዳዊት 94ን አንብበን ነበር የተነሳ ነው። ስለዚህ ያንን ክፍል አነባለሁ። ተከታተሉ። እናንተም ክፈቱና እዩት። መዝሙር 94:14 94:14 ምንድን ነው የሚለው? እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውም። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውም። እግዚአብሔር አምላክ የተመሰገነ። ኤርምያስ አላብራራቸውም፣ በኋላ በአጠቃላይ ስለምናገርባቸው በሶስቱም ኤርምያስ 31:37 ኤርምያስ 31:37 ምን ይላል? እግዚአብሔር እንዲህ ይላል ይልና በላይ ያሉትን ሰማያትን መለካት በታችም ያሉትን የምድር መሰረቶች መመርመር ከተቻለ በዛን ጊዜ የእስራኤልን ዘር ሁሉ ስላደረጉት ነገር ሁሉ እጥላቸዋለሁ ይላል እግዚአብሔር። አያችሁ፣ ባለፈ ተነጋግረናል። በላይ ያሉትን ሰማያት በታችም የምድር መሰረቶች መመርመርና መለካት ከተቻለ እኔ ደግሞ ሕዝቡን እጥላለሁ እያለ ነው እግዚአብሔር። ያ ማለትም ማለት ነው ሰማያትን ለክቶ
ማወቅ የሚችል የለም። የምድርን መሰረቶችም ደግሞ ለክቶ ወይም በምን ላይ እንደተመሰረተች ማወቅ የሚችል የለም። ስለዚህ ደግሞ እንደዚያ ያን ማወቅ የማይቻል ከሆነ የደግሞ ሕዝብን አልጥልም እያለ ነው እግዚአብሔር አምላክ የተመሰገነ ነው። ዕብራውያንም ደግሜ ላንብበው፣ አዲስ ኪዳንንም ደግሞ አብረን ማየት ስላለብን ዕብራውያን 13:5 ምንድን ነው የሚለው? ራሳችሁን ከፍቅረ ነዋይ ጠብቁ ይልና ባላችሁ ነገር ረክታችሁ ኑሩ ብሎ ከዚህ በኋላ ያለው ነው ፈልጉ። ምክንያቱም ይላል እግዚአብሔር ከቶ አልተውህም ፈጽሞም አልጥልህም ብሏል። እግዚአብሔር ምን ብሏል? አልተውህም ፈጽሞም አልጥልህም። በቃ እግዚአብሔር አይተውም ፈጽሞም ደግሞ አይጥልም። እግዚአብሔር አምላክ ተመሰገነም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አይጥልም ስንል እግዚአብሔር ያነሳል ማለታችን ነው። እግዚአብሔር አይረሳም ስንል እግዚአብሔር ያስባል ማለታችን ነው። እግዚአብሔር አምላክ የተመሰገነ ስሙ የተባረከ። የተጣሉ መስሏቸው ተጥለው ያልቀሩ፣ የተረሱ መስሏቸው ተረስተው ያልቀሩ ብዙ የእግዚአብሔር ሰዎች አሉ። እነሱን አንዳንዶቹን ዛሬ ለማየት እንሞክራለን። እግዚአብሔር አምላክ የተመሰገነ። ትዝ ይላችሁ ከሆነ ለአብርሃምና ለሳራ እግዚአብሔር ምን ብሏቸዋል? ልጅ እንደሚሰጣቸው ቃል ገብቶላቸዋል። ነገር ግን ተስፋው ስለዘገየ በተለይ ሳራ ተፈተነ ነበር ከአብርሃም በላይ። አብርሃምም አልተፈተነም ማለት አይቻልም፣ ግን ሳራ በተለይ ተፈትና ነበርና ወደ አጋር እንዲገባ እንኳን በር የከፈተች እሷ ነች። አዘጋጅታ አጋርን የሰጠችው ለአብርሃም እሷ ነች። ስለዚህ እስከዚያ ድረስ ተስፋ ቆርጣ ተፈትና ነበር። ነገር ግን እግዚአብሔር በዘፍጥረት ምዕራፍ 21 ቁጥር ከ1 እስከ 3 እግዚአብሔር እንደተናገረው ሳራን አሰበ ይላል። እግዚአብሔር እንደተናገረው ሳራን አሰበ። አብርሃም በስተርጅናው ወራት ልጅን ወለደ ይላል። እስቲ እናንብበው 21 ዘፍጥረት ሙሉ ሀሳቡን። እግዚአብሔር በተናገረው ወራት ሳራን አሰባት፣ የገባውንም ተስፋ ፈጸመላት። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት። አብርሃምም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። ቁጥር 6 ሳራም እግዚአብሔር ሳቅ አድርጎልኛል፣ ስለዚህ ይህን የሚሰማ ሁሉ ከኔ ጋር ይስቃል አለች። አያችሁ፣ እግዚአብሔር አምላክ የተመሰገነ። አያችሁ፣ ስለዚህ የዘገየው ነገር በአብርሃም ቤት ምን ሆነ? የዘገየው ነገር በሳራ ቤት ምን ሆነ? ሳቅ ሆነ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲያስብ ትካዜን ያስወግዳል። እግዚአብሔር ሲያስብ ጥርጥርን ያስወግዳል። እግዚአብሔር ሲያስብ በቃ መጣቀሻ መሆኑን ያስወግድና በሳቅ ያደርጋል። አያችሁ፣ ለአብርሃምና ለሳራ ሰዎች ምናልባት ይጠቋቆሙባቸው ይሆናል። ዘመናቸው በሙሉ ምንም ነገር የላቸውም። አብርሃምም ፍርሃት ነበረበት። እኔን የሚወርሰኝ ኤሊኤዘር ነው፣ የሀብቶቼ የንብረቴ ሁሉ ኃላፊ የሆነው ኤሊኤዘር ነው ይል ነበር። እግዚአብሔር ደግሞ ኖ ኤሊኤዘር አይወርስም፣ ከጉልበቱ የሚወጣ እርሱ ይወርሳል ይለው ነበር። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚያ ቤት ውስጥ ትካዜ ነበር። በዚያ ቤት ውስጥ ሐዘን ነበር። በዚያ ቤት ውስጥ ነገር ዘግይቶ ነበር። እግዚአብሔር ሲያስብ ግን ሳቅ ሆነ። ሃሌሉያ! እግዚአብሔር ይመስገን። ስለዚህ እግዚአብሔር ሲያስብ ሳቅ ሆነ። ዛሬ የምናገረው ለእናንተ ነው፣ ለእኔ ነው። እግዚአብሔር ሲያስብ ሳቅ ሆነ። አሜን። በጣም የሚገርመው ደግሞ እኛ ብቻ ሳንሆን የምንስቀው እግዚአብሔር ሲያስበን በእኛ ምክንያት ሰዎች ይስቃሉ። ሃሌሉያ! እግዚአብሔር ይመስገን፣ ስሙ ይባረክ። በእኛ ምክንያት ሰዎች ይስቃሉ። በእኔ ምክንያት የሚሰማ ሁሉ ይስቃል አለች ሳራ። እግዚአብሔር አምላክ ተመሰገነ። ለምን? ይስሐቅ ተወልዷልና። የሚያስቀው ሳቅን የሚሞለው አፉን በሳቅ የሚሞለው ይስሐቅ ተወልዷልና፣ የተስፋው ልጅ ተወልዷልና፣ ስለዚህ ሳቅ ሆነ። እግዚአብሔር አምላክ ተመሰገነ።
ነገር የዘገየ ቢመስል ለሳቅ ነው፣ ለደስታ ነው። እግዚአብሔር አምላካችን እናመሰግናለን። ስሙ የተባረከ ነው። ሌላው በጣም የሚገርመው በሁለተኛ ደረጃ እንድናየው የፈለግኩት በአንደኛው ደረጃ ይሄ ያሁኑ ነው። በሁለተኛ ደረጃ ደግሞ ራሱ በብዙ መከራ የመጣው ይስሐቅ ነው። ይስሐቅ አይደለም፣ እሱን አልፋለሁ። ያዕቆብ ሁለት ሚስቶች ነበሩት፣ ታስታውሳላችሁ። አንዷ ልያ ነች፣ ሁለተኛዋ ደግሞ ራሔል ነች። ስለዚህ ያዕቆብ ራሔልን ይወድ ነበር። መጀመሪያም የተገዛው ለራሔል ነው። ስለዚህ እግዚአብሔር ደግሞ ልያ መጠላቷን አይቶ ራስ በራስ ልጆቹ ሰጣት ይላል። አከታትላ ትወልዳለች፣ ወንዱን ትወልዳለች። ራሔል ደግሞ ማኅፀኗን ዘጋው ይላል። ስለዚህ በቃ በጣም በሐዘን ውስጥ ወደቀች ራሔል። በሐዘን ውስጥ ወደቀች፣ ልጅ ስለሌላት። እንዲያውም አንድ ጊዜ ምን አለችው ለያዕቆብ? ልጅ ስጠኝ አለችው። ያዕቆብ ተበሳጭ። እኔ ልጅ የምሰጥሽ እኔ እግዚአብሔር ነኝ? እኔ በእግዚአብሔር ቦታ ነኝ እኔ ወይ አለ እና ልያ ማነው ራሔል በጣም አዘነች፣ በጣም ታለቅስ ነበር። በኋላ ግን እግዚአብሔር ራሔልን አሰበ ይላል። እግዚአብሔር አምላክ ተመሰገነ። ራሔልን አሰበ። ይህንን የምናገኘው ዘፍጥረት 30 ቁጥር 22 ላይ እግዚአብሔርን ራሔልን አሰበ ይልና እግዚአብሔር ይመስገን ከዛ ዮሴፍ እንደተጸነሰ ይነገራል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲያስብ ትካዜን ያስወግዳል። እግዚአብሔር ሲያስብ ለትውልድ ማረፊያ የሚሆን ይሰጣል። እግዚአብሔር ይመስገን። ዮሴፍ ለእናት ለአባቱ ለወንድሞቹ ጥላ ነበር። እግዚአብሔር ይመስገን። ለእስራኤል ሁሉ ጥላ ነበር። እግዚአብሔር ይመስገን። ስሙ የተባረከ ይሁን። ስለዚህ እግዚአብሔር ሲያስብ የእኛን ትካዜ ማስወገድ ብቻ ሳይሆን እግዚአብሔር ሲያስብ የእኛን በቃ እንቆቅልሽ መፍታት ብቻ ሳይሆን እኛ ደግሞ ለሌላው ጥላ እንድንሆን፣ እኛ ለሌላው ማረፊያ እንድንሆን፣ ለትውልድ ማረፊያ እንድንሆን ነው የሚያደርገው። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ሲያስብ ዮሴፍ ይወለዳል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ሲያስብ እንደዛ ነው የሚሆነው። ሌላ አንዲት ሴት አይና ወደ ሌላው ክፍል አልፋለሁ። በአንደኛ ሳሙኤል ምዕራፍ 1 ላይ ሌላ አንዲት ሴት ነበረች የምናውቃት። ሳሙኤል መጽሐፍ ሲነሳ ምዕራፍ 1 ከተባለ ሐና አትረሳም። ስለዚህ ሐና ነበረች። ሕልቃና የሚባል ነበር። ፍናና የምትባል ሚስት አለችው። እንደገና ደግሞ ሐና የምትባል ሚስት አለችው። ሕልቃና ሁለቱንም ይወዳል፣ ግን ፍናና አከታትላ ትወልዳለች። ሐና ግን መካን ነበረች ይላል። ሐናን ማኅፀን እግዚአብሔር ዘግቶ ነበር። ፍናና ደግሞ በየጊዜው ትወልዳለች። በየጊዜው መውለዷ ሳያንስ በጣም የሚገርመው ሐናን ታበሳጫት ነበር ይላል። አንቺ ደረቅ፣ አንቺ መካን እያለች እና የሐና መካንነቷ ብቻ ሳይሆን በፍናና የሚነገረው ቃል የበለጠ ስብራት ያመጣባት ነበር። በጣም ታዝን ነበር፣ ትተክዝ ነበር። አንድ ቀን ግን ቤተ መቅደስ ውስጥ ሁና በቃ አለቀሰች በእግዚአብሔር ፊት። ኤሊ ካህኑ ሰካራም እስከሚላት ድረስ በተሰበረ ነገሯን ለእግዚአብሔር ታፈስ ነበር። እግዚአብሔር ደግሞ ሰማት። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ስለዚህ በአንደኛ ሳሙኤል ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔር ሐናን አሰበ ይላል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ሐናን አሰበ፣ በተሰበረ ልብ ወደ እግዚአብሔር የጸለየችውን ጸሎት ሰማ። ስለዚህ እግዚአብሔር ሐናን አሰበ። እግዚአብሔር ሐናን ሲያስብ ሳሙኤልን ሰጣት። ሃሌሉያ! እግዚአብሔር አምላክ ተመስገን። ከዳን እስከ ቤርሳቤ ድረስ ቃሉ ጠብ የሚያይል ነቢይና አገር መሪ አስተዳዳሪ። ሳሙኤል ነቢይ ብቻ አልነበረም፣ ገዢ ነበር፣ ፈራጅ ነበር፣ እስራኤልን የሚያስተዳድር ነበር።
ስለዚህ እግዚአብሔር አምላክ የተመሰገነ። እግዚአብሔር ሲያስብ ለትውልድ መሪ የሚሆን እግዚአብሔር ይሰጣል። እግዚአብሔር ሲያስብ ቃሉ ጠብ የማይል ለእግዚአብሔር የታመነ ለእግዚአብሔር ሕዝብ የታመነ ሰውን እግዚአብሔር ይሰጣል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከዳን እስከ ቤርሳቤህ ቃሉ ጠብ የማይል ነቢይና አገር አስተዳዳሪ ስጦታ አድርጎ ሰጠ። ለማን? በዚያ ብዙ ትካዜ፣ ብዙ ሐዘን፣ ብዙ ጩኸት በነበረበት ቤት ውስጥ። ስለዚህ ዛሬ ብዙ ትካዜ፣ ዛሬ ብዙ ሐዘን፣ ዛሬ ብዙ ጩኸት አለ። እግዚአብሔር እንዲህ አይነት ደስታችሁ ለምድር ሁሉ እግዚአብሔር ይመስገን፣ መልሳችሁ ለምድር ሁሉ የሚሆን እግዚአብሔር በቤታችሁ ያደርጋል። ለሕዝብ በረከት የሚሆን ከእናንተ ይወለዳል። አገር የሚመራ ከእናንተ ይወለዳል። ቤተ ክርስቲያን የሚመራ ከእናንተ ይወለዳል። እግዚአብሔር ድንቅን ነገር ያደርጋል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ ነገራችሁ የተረሳ የተዘጋ የመሰላችሁ ሁሉ እንዲህ አይነት ነገር ሊወለድ ነው። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። ስለዚህ እግዚአብሔርን ማመስገን ይገባል። እግዚአብሔር አምላካችን እናመሰግናለን። ሌላው አንድ ክፍል ዘፍጥረት ላይ እናወጣና ዛሬ ዘፍጥረት ላይ ብዙ ጠቃቅሻለሁ። በዚህ ክፍል ነው ማጠናቀቅ የምፈልገው። ዘፍጥረት ምዕራፍ 8 ላይ ምን ይላል? እግዚአብሔር ኖኅንና መርከቧን በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳ ሁሉ አሰበ ይላል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። እግዚአብሔር ኖኅን ብቻ ሳይሆን በመርከቧ ውስጥ ያሉትን የዱርና የቤት እንስሳ ሁሉ አሰበ ይላል። እግዚአብሔር አምላክ የተመሰገነ። ወንድሜ እህቶቼ፣ እግዚአብሔር ይመስገን። ወንድሞች አይደለም እግዚአብሔር በመልኩና በምሳሌው የፈጠረውን አይደለም መንፈሱ በውስጡ አድርጎ የፈጠረውን ሰው ቀርቶ እግዚአብሔር እንስሳንም ያስባል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። እግዚአብሔር እንስሳን ካሰበ አንተማ ትታሰብበት ምንም ምክንያት የለም። እግዚአብሔር እንስሳን ካሰበ እኛም ማንታሰብበት ምንም ምክንያት የለም። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር አይረሳም ስንል እግዚአብሔር ያስባል ማለት ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከዚህ ቦታ ላይ ስታዩ እግዚአብሔር አሰበ ይልና ቀጥሎ ያለውን ነገር ስታዩ እግዚአብሔር አሰበ፣ በምድርም ላይ ነፋስን አነፈሰ ይላል። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር አሰበ ማንን? ኖኅን። እግዚአብሔር አሰበ ማንን? በመርከቧ ውስጥ ያሉትን የዱርና የቤት እንስሳዎች እግዚአብሔር አሰበ ይልና ከዛ ምን አደረገ? ነፋስን አነፈሰ ይላል። እግዚአብሔር ይመስገን። እግዚአብሔር በቃ ሲያስብ ነፋስን ያነፍሳል። የመንፈስ ቅዱስን ነፋስ ያነፍሳል። እግዚአብሔር አምላክ የተመሰገነ ይሁን። ሕይወት የሚሰጠውን ነፋስ ያነፍሳል። እግዚአብሔር አምላክ የተመሰገነ። ታሪክን የሚለውጠውን መንፈስ ቅዱስን በሕይወታችን ላይ ያፈሳል። እግዚአብሔር ይመስገን። ሃሌሉያ! ስለዚህ እግዚአብሔር ሲያስብ ነፋስን ያነፍሳል። ነገራችን የሚለውጥ፣ ጠረናችን የሚለውጥ፣ ሕይወታችን የሚለውጥ፣ አቅጣጫችን የሚለውጥ፣ ዘመናችን የሚለውጥ እግዚአብሔር ነፋስን ያነፍሳል። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ! ከዚያ ደግሞ ቀጥሎ የሚለው እግዚአብሔር ሲያስብ የሰማይ መስኮቶችና የጥልቁ ምንጮች ተዘጉ ይላል። የዛን የኖኅን ታሪክ ስናስብ በቃ ለ40 ቀንና 40 ሌሊት የማይቋረጥ የሰማይ መስኮት ተከፍቶ የምድር ቀላይ ተከፍቶ ሁሉም ይፈስ ነበር። እግዚአብሔር ሲያስብ ያ ነገር ላዩም ታቹም ተዘጋ። ስለዚህ እግዚአብሔር ሲያስብ ውጊያ በዚህም በዛም የተከፈተባችሁ ነገር ይዘጋጋል። እግዚአብሔር ይመስገን። ሰልፍ ይቆማል። እግዚአብሔር ሲያስብ ሰልፍ ይቆማል። ውጊያ ይቆማል። ያደከማችሁ ይቆማል። እግዚአብሔር ሲያስብ እግዚአብሔር ይመስገን በቃ ይላል። ተዘጋጋ። ንፋስን ሲያነፍስ መንፈስ ቅዱስን ሲያነፍስ እግዚአብሔር ይመስገን ነገሮች በቃ በተቃራኒው የሚሆኑ ነገሮች በሙሉ ይቆማል። በጣም የሚገርመው ብዙ ነገር ማለት ይቻላል። ካለን ጊዜ አንጻር ግን አንድ ነገር ብቻ ተናግሬ ማጠቃለል እፈልጋለሁ። እግዚአብሔር ሲያስብ መጨረሻ ላይ የኖኅ መርከብ በአራራት ተራራ ላይ ተገለጠችላል። ከብዙ
ጨለማ በኋላ ከብዙ ማዕበል በኋላ ከብዙ መከራ በኋላ የኖህ መርከብ የተገኘችው በአራራት ተራራ በከፍታ ላይ። ስለዚህ እግዚአብሔር ሲያስብ መከራችሁ ገፍቶ ከፍታ ላይ ያቆማቸዋል። እግዚአብሔር ይመስገን። እግዚአብሔር ሲያስብ መገኛችን ከፍታ የሆነ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲያስብ ከዛ በኋላ መርከቧ ተከፈተች ነው የሚለው። መስኮቱ ተከፈተ። እግዚአብሔር ይመስገን። በሮቹ ተከፈቱ። ኖህ ከዛ ወጣ። መውጣት ይሆናል። ጨለማው አልፎ መውጣት ይሆናል። በቃ ጨለማው አልፎ መውጣት ይሆናል። የሞት ድምፅ ይቆማል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ሲያስብ መገኛችን ከፍታ ይሆናል። ይሄንን ያስብ። እግዚአብሔር ስም የተባረከ ይሁን። ሃሌሉያ። ስለዚህ ዛሬ ዋና ምንድን ነው? እግዚአብሔር ሕዝቡን አይጥልም አይረሳም ነው። እግዚአብሔር ሕዝቡን ካልጣለ፣ እግዚአብሔር ሕዝቡን ካልረሳ፣ በተቃራኒው ሌላው ምንድን ነው? እግዚአብሔር ሕዝቡን ያስብ፣ ለሕዝቡ ያስባል ማለት ነው። እግዚአብሔር ሲያስብ ደግሞ የሚሆነው ይሄ ነው። እግዚአብሔር በእኛ ሕይወት የሚወለዱ ብዙ ነገሮች አሉ። እግዚአብሔር ሲያስብ መገኛችን ከፍታ። ይሄንን ብቻ ከያዛችሁ በቃ በቂ ነው። እንጸልያለን። እግዚአብሔር አባት በኢየሱስ ክርስቶስ ስም እናመሰግናለን። ስምህ የተባረከ ይሁን። አንተ ሕዝብህን አጥልም፣ አንተ ሕዝብህን አትረሳም። ስታስብ ደግሞ እግዚአብሔር አባት ሆይ በሕይወታችን እንግዳ ነገር ይሆናል። እነ ይስሐቅ ይወለዳሉ። እግዚአብሔር ሆይ እነ ዮሴፍ ይወለዳሉ። እግዚአብሔር አባት ሆይ እግዚአብሔር አባት እናመሰግናለን። ሳሙኤል ይወለዳሉ። እግዚአብሔር አባት ሆይ ታሪክ ይለወጣል። የመንፈስ ቅዱስ ኃይል በሕይወታችን ይነፍሳል። ነገራችን ይለወጣል። ለመፍትሄ የምንፈለግ እንሆናለን። ስለዚህ እናመሰግናለን። ይህን ደግሞ ታደርጋለህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬም ትሰራለህ። ዛሬም ይሄ ይሆናል። ሁሉ ለአንተ ክብር ይሁን። እናመሰግናለን። በኢየሱስ ክርስቶስ ስም አሜን።